አሰላሙ አሌይኩም ወራህመቱላሂ ወበረከቱ ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ የሆኑ ነባሮችም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ጀላቸው የመጣሁት እንግዳ ክፍል 30 ነው። የቶማስ ወንድምም ቴዲን እስከ ቤት ጠርቶ አንዳንድ ነገሮችን ሊጠይቀው ፈለገ። እሱም ጥሪውን አክብሮ እስከ ቤቱ ድረስ መጣ። መጥቶም ሰላም ከተባባሉ በኋላ ቁጭ በላለው። እሱም እየፈለገኝ ለምንድን ነው? የምትፈልገው ነገር ጠይቀኝ ቶሎ በል፣ ምክንያቱም ቁጭ ብዬ የማዳምጠው ጊዜ የለኝም አለው። አትወጣጠር፣ ዝም ብለህ ቁጭ በልና የምጠይቅህ ጥያቄዎችን መልስልኝ አለው። ቁጭ ብለውም እያዳመጠው ከቶማስ ጋር ግንኙነት እንዳላችሁና እንዲሁም አብራችሁ ስራ እንደሚሰሩ አንዳንዴ አብራችሁ እንደምትሆኑ ደርሼበታለሁ አለው። እሱም አዎ ታዲያ ምን ችግር አለው? ዛሬም አብሮ ቢኖር ባይሞት ኖሮ አብረን እንሆን ነበረ። ችግር አለ አለው። ይሄን ያህል ቅርበት ካላችሁ በቀብሩ ቀን ለምን አልተገኘህም አለው። ቴዲም በጣም ተናደደ ባቀረበው ጥያቄ ላይ። እሱም ቅሬታ አቀረበለት። ማን ስለሆንክ ነው ይህንን ጥያቄ አንተ የምትጠይቀኝ ብሎ መለሰለት። ቴዲም እዚህ ድረስ ጥሪና አክብሬ ስለመጣው ብቻ ልታመሰግኝን ይገባል አለው። መለፍለፍን አቁምና ዝም ብለህ አዳምጠኝ፣ ላውራክ እንጂ ላዳምጥክ አይደለም የጠራው ካለው። እንዲሁም ስላንተ በጣም እያጣራው ነበረ። እንዲሁም ባገኘሁት መረጃ ላይ ቶማስ ያረፈ ቀን አብራችሁ እንደነበራችሁ ሰምቻለሁ። ታዲያ ምን ችግር አለው? ዛሬም ባይሞት አብረን እንሆን ነበረ። እንደ ማርማሪ ፖሊስ ያደርጋል እንዲ አለው። እሱም በስርዓት መልስልኝ አለው። እሱም እንደ ዛሬ ስርዓት ኖሮኝ አያውቅም። ቆይ ምን ጠርጥረህ ነው? ምን አስበህ ነው? ቶማስን ገሎታል ብለህ አስበህ ነው? ደግሞም ብገለውስ ምን ልታመጣ ነው? አታስመስል፣ የምትወደውን ይመስል አታስመስል አለው። በጣም እንደምጠላውም አውቃለሁ። እሱ እኮ ብዙ ወዳጆች አሉት። ከወዳጆቹ ውስጥ እኔን ለምን መረጥከኝ አለው። ስለ እሱ በደንብ አጣርቼ ነው የመጣሁት። እሱ ራሱ እንዳስቀጠረ ሰምቻለሁ አለው። ግን ደግሞ ቀብሩ ስነ ስርዓት ላይ አልተገኘህም አለው። ቴዲም ብገኝም ባልገኝም ይሄ የራሴ ምክንያት ኖሮኝ ነው አለው። ሲጀመር እንደዚህ አይነት ርዕስ ማወራበት ጊዜም የለኝም ብሎ መሄድ አለብኝ ብሎ ብድግ ብሎ ሲነሳም የቶማስ ወንድምም ቁጭ በል መች ጨረስኩኝ፣ የጠራሁኝ ጥያቄዎች መች ጠይቄ ጨረስኩ አለው። የጠራውክን ጉዳይ ምንም አልነገርኩም። ከአንተ ጋር እኔ ምንም አይነት ግንኙነት ችግር የለብኝም። የጠራውክ አብረን እንድንሰራ ስለፈለግኩ ነው አለው። ከምርማሪነት ወደ ጥግነት ዞረሃል። ደግሞ አንተማ ቁጭ ብለ የምትቀልድበት ሰዓት ኖሮክ ነው። ምንድን ነው አላማክ? ቆይ ንገረኝ አለው። በግልጽ ብትነግረኝ ይሻልሃል አለው። እሱማ ስንስማማ ነው በግልጽ ምነግርህ። እኔም ደግሞ ከመስማማቴ በፊት ስለ ነገሩ ግልጽ እንዲሆንልኝ እፈልጋለሁ። በግልጽ መስማት እፈልጋለሁ። ያለበለዛ አልችልም። እንድታስብበት ጊዜ ሰጥቻለሁ። ደግሜ እደውልልሃለሁ አለው። ቴዲም ወደ እትዬ ሄለን ጋር ደውሎም እሷ ሰላም እያለችው፣ እሱ ግን ፈጠን ያለ 2 ቃል ሰጥቷት ስልኩን በጆሮዋ ላይ ዘጋባት። እሱም ያላት ዛሬ ፍሪ ነኝ፣ ላገኝሽ እፈልጋለሁ፣ ያለሁበትን አድራሻ እነግርሻለሁ፣ ቶሎ እንድትመጪ እፈልጋለሁ አላት። እሷም ደነገጠች። እንዴ ሰላም እንኳን እኮ አላለኝም፣ ደግሞም ወዲያው ጆሮዬ ላይ ዘጋ። አንተ የማትረባ፣ ቆይ ስንገናኝ ምን እንደማደርግህ አሳያለሁ። ጥሩ ነው። እንዲሁም አጋጣሚም ወደ ሄለን አዶኒ መጥቶ ትላንትና ሰክሬ በጠበጥኳችሁ፣ ስለዚህ ቅርታ ልጠይቅሽ ነው የመጣሁት። ከአሁን በኋላ እዚህ ስለማልገኝ ይቅርበኝ ባክሽ አላት። እሷም ይሄ እኮ የተከበረበት ቤት ነው፣ የተከበረ ቤት ነው፣ እንዴት እንደዚህ ታደርጋለህ? በጣም ገርመኸኝ ነበረ።
እንዴት ነው? ለምንድን ነው እዚህ ቤት ማትኖረው? ምን ማለት ነው አለችው። አዶኒም በቃ ወደ ቤት ለመመለስ አስቤያለሁ አላት። ሄለንም እንዴት ነው ቶማስ ከሌለ እኛን አትፈልገንም ማለት ነው? ምን ማለት ነው ብላ ጠየቀችው። የማይሆን ነገር እንዳትናገር፣ በዚህን ሰዓት እንዴት ጥለህን ትሄዳለህ አለችው። አሁን የማወራበት ጊዜ ስለሌለኝ የሚሄድበት አለ። እዛ ደርሼ ከመጣ በኋላ በደንብ እናወራለን። እስከዛም ኤልሾን በደንብ አስጠናት አለችው። አዶኒም ወደ ኤልሾ ክፍል አመራ። ሄዶም እሷንም ማታ በተፈጠረው ነገር ይቅርታ፣ ትንሽ ስለጠጣሁኝ ነው፣ ይቅርታ አጥፍቻለሁ አላት። እሷም ችግር የለውም፣ ለምን እንደዚህ እንደሆንክም ደግሞ ይገባኛል አለችው። ባይሆን እኔ ስሜታዊ ሆኜ ስለመታውክ ይቅርታ አለችው። አዶኒ ቁጭ ብሎም ለኤልሾ በአሁን ሰዓት ወደ ክላስ መመለስ አለብሽ፣ ጠንካራ እንድትሆኝ ነው የምፈልገው አላት። እሷም አይ በዚህ ሁኔታማ አልመለስም አለችው። መጠንከር አለብሽ፣ እኔ ከጎንሽ አለሁኝ፣ እንድትጠነክሪ ነው የሚፈልገው አላት። እሷ ደግሞ አንተ ማን ሆነ ነው? አንተስ መች ጠንክረህ ነው እኔን የምታጠነክረኝ? ያለህበት ሁኔታ እኮ በትንሹም ቢሆን አውቃለሁ አለችው። ደግሞ ይህንን ከምታወራኝ ዝም ብትለኝ ይሻለኝ ነበረ። በቃ አሁን ማረፍ አለብኝ፣ ምክንያቱም ማታ አልተኛውም አሞኝ ነበረ አላት። እሷም አዶንዬ ብላ ጠራችው። ለትንሽ ሰዓታት ለምን አብረን አንወጣም? ለምን አብረን አንጠጣም? ትንሽም ጊዜ ቢሆን ጠጥቼ ራሴን። አዶኒም ደነገጠ። እንዴ ምን ማለት ነው? ሁለተኛ እንደዚህ ስትይ እንዳልሰማሽ፣ እንኳን መጠጣት አይደለም በአይንሽ ራሱ እንድታየው አልፈቅድልሽም አላት። በጣም ነው የምትጠነቀቅብኝ፣ ደግሞ እኮ በጣም እንደምትወደኝ አውቃለሁ፣ ግን ለምንድን ነው የምትርቀኝ? አትቀርበኝም እኮ አለችው። ቢውልም አይንዬ አንቺ እንዳትጨናነቂ፣ ሁሉም ነገር በቻልኩት ሁኔታ እኔ አስተካክላለሁ አላት። አይንዬም የቤተሰቦች አልፎ ተርፎ ለእኔም ልትጨነቅ አይሆንም ልጄ አለችው። ይሄን ጥብቅ ውሳኔ የወሰንኩት ደግሞ ማታ በተፈጠረው ነገር ላይ ነው። እንደው የአንቺ ልጆች እኮ ስርዓት ያላቸው ልጆች ናቸው፣ ይሄ ከሄለን አይገባቸውም ነበረ አላት። አይንዬም መረቀችው። ተባረክ ልጄ ይደግ አለችው። ግን አንድ ነገር እንድነግርሽ እፈልጋለሁ። ኑኑ ከአንቺ ጋር እዚህ እንድትሆን ትፈልጋለች፣ ግን እንዳትፈቅጃት አላት። ለምን? አይ ይሄ እኮ የዘውትር ምኞቷ ነው፣ አታውቅም እንደ ይሄንን አለችው። መልሳ ትምህርቷ መቀጠል አለባት፣ ጠንካራ ልጅ እኮ ናት። ስለዚህ እኛም ከጎኗ ሆነን እናበረታታታለን አላት። እሺ አለች።